በታሪኩ መጀመሪያ ላይ ባልታወቀ ቫይረስ ስርጭት ምክንያት በምድር ላይ ያሉ የሰው ልጆች በሙሉ ማለቃቸውን እንረዳለን። ነገር ግን አንድ ሰው በሆነ ተአምር በህይወት ተርፏል። ስሙ ፊሊፕ ይባላል። ምስኪኑ ፊሊፕ ሌላ በህይወት ያለ ሰው ለማግኘት ለብዙ ዓመታት ብቻውን ሲንከራተት ቢቆይም ምንም ሊያገኝ አልቻለም። ተስፋ በመቁረጥ በመጨረሻ ወደ ትውልድ ከተማው ይመለሳል። በመንገድ ላይ አንድ የትራፊክ ምልክት ሰሌዳ ያያል። አንድ ሰው ገና በህይወት አለ የሚል ጽሑፍ በላዩ ላይ ይጽፋል። ከዚያም ቤቱ ይደርስና ከተማዬ ውስጥ የሀብታም ግዙፍ መኖሪያ ቤቶች እያሉ ለምን በዚህ አስጠሊታ ቤት ውስጥ እኖራለሁ ብሎ ያስባል። ከዚያም በከተማው ውስጥ እጅግ ሀብታም የነበረው ሰው ቤት ውስጥ መኖር ይጀምራል። ከዚያም ከትልቅ ሙዚየሞች የተሰረቁና እያንዳንዳቸው በቢሊዮን የሚቆጠሩ ዶላሮችን የሚወጡ ስዕሎችን ይሰቅላል። ነገር ግን ይህ ሁሉ ለፊሊፒን እርካታ አልሰጠውም። ስለዚህ የግብፅ ሙሚ ሳጥንና የዳይኖሰር ራስ ጭምር አምጥቶ በመመገቢያ ጠረጴዛው ላይ ያስጊጣቸዋል። ማታ ከመተኛቱ በፊትም ላለፉት 2 ዓመታት አዘውትሮ ራሱን በማርካቱ ምክንያት እግዚአብሔርን ደጋግሞ ይቅርታ ይጠይቀዋል። በማግስቱ ጠዋት ወደ መጸዳጃ ቤት ይሄዳል። ነገር ግን ምንም አይነት ውሃ አይመጣም። ስለዚህ መቀመጫውን ለመታጠብ ብዙ የታሸጉ የውሃ ጠርሙሶችን ያመጣል። ራሱን ካቃለለ በኋላ ረሃብ ይሰማዋል። ስለዚህ ወደ አንድ ሱፐርማርኬት ይሄዳል። ነገር ግን በሩን በመክፈት ፈንታ በጠመንጃ ያፈነደዋል። ከዚያም ወደ ውስጥ ገብቶ ብዙ ምግብ ለራሱ ይወስዳል። ነገር ግን አይኖቹ እዚያ የተቀመጡ የብልግና መጽሔቶች ላይ ያርፋሉ። እነሱንም ወደ ጋሪው ውስጥ አጭቆ ይወጣል። ማታ የቆየ የወይን ጠርሙስ ከፍቶ እግዚአብሔርን ካመሰገነ በኋላ ከዚያም 2 ጊዜ ራሱን ካረካ በኋላ በዝግታ ይተኛል። በሚቀጥለው ቀን ፊሊፕ ውድ የቤት ዕቃዎችን በማውደም ጊዜውን ይገላል። በዚህም ባለመርካቱ ምክንያት ውድ የሆነችውን መስታንግ መኪና ርካሽ መኪና ጋጋይቶ ያፈነዳታል። ለመሆኑ ምስኪኑ ሰው ራሱን በማርካት ብቻ እስከ መቼ ጊዜውን ሊያሳልፍ ይችላል? ጥቂት ቀናት በዚህ ሁኔታ ያልፋሉ። የፊሊፕን ቤት ወደ ቆሻሻ መጣያነት እንደተለወጠ እናያለን። ለማንኛውም ግን ለምን ያጸዳዋል? የራሱ ቤት እንኳን አይደለም። ከዚያም አንድ የላስቲክ ገንዳ በአልኮል ሞልቶ በውስጡ ይታጠባል፣ ከውስጡም ይጠጣል። በድንገት ከፍተኛ የመጸዳጃ ፍላጎት ይመጣበታል። ነገር ግን መጸዳጃ ቤቱ በቆሻሻ ተሞልቷል። ስለዚህ አዲስ መጸዳጃ ቤት ለመስራት ይወስናል። አንድ የመዋኛ ገንዳ መዝለያ ጣውላ ለ2 ሰንጥቆ በላዩ ላይ ተቀምጦ ይጸዳዳል። ከተጸዳዳ በኋላ ወደ አንድ መጠጥ ቤት ይሄድና እዚያ ያሉትን አሻንጉሊቶች እናንተ ሰዎች አልኮል መጠጣት ትፈልጋላችሁ ብሎ ይጠይቃቸዋል። አሻንጉሊቶቹ ምንም ምላሽ ባይሰጡትም ሙሉውን ጠርሙስ ብቻውን ጠጥቶ እዚያው ይወድቃል። ከተወሰነ ጊዜ በኋላ ራሱን ሲያቅ አንዱን አሻንጉሊት በመኪና ይዞ ወደ አንዲት ሴት ምስል ይሄድና መውራት ይጀምራል። ለረጅም ጊዜ ሲያት እንደነበረ ነገር ግን የልቡን ለመናገር ድፍረት አጥቶ እንደቆየ ይነግራታል። ይህን እያለ ምስሉን መሳም ይጀምራል። ነገር ግን ድንገት የምስሉ እጅ ይሰበራል። ይህንን ሲያይ ፊሊፒን ያዝናል። በማግስት ወደ አንድ ኮረብታ ይሄድና ፊሊፒን በሰላም ይረፍ የሚል ጽሑፍ ያሰፍራል። ከዚያም መኪናው ውስጥ ገብቶ ከኮረብታው ላይ ተወርውሮ ለመሞት በከፍተኛ ፍጥነት ይነዳል። ነገር ግን ራሱን ከመግደሉ በፊት አንድ እንግዳ ነገር ያስተውላል። መኪናውን ያቆምና ከኮረብታው ጀርባ ጭስ ሲነሳ ያያል። ይህ ማለት ሌላ በህይወት ያለ ሰው አለ ማለት ነው። ስለዚህ በፍጥነት ወደ ጭሱ አቅጣጫ ይሄዳል። እዚያ ሲደርስ አንድ ካምፕና የተሰጠ የሴት የውስጥ ልብስ ያያል። ይህንን ሲያይ በጣም ደስ ይለውና የውስጥ ልብሱን ማሽተት ይጀምራል። ከዚያም ራሱን ይስታል። ራሱን ሲያውቅ አንዲት ቆንጆ ሴት ጭን ላይ ተኝቶ ያገኘዋል። እሷም እሱን በማግኘቷ ማመን እንደማትችል ትነግረዋለች። ነገር ግን ድንገት አይኖቹን ሲገልጥ አንዲት ሴት የትንፋሽ እርዳታ ስታደርግለት ያያል። እሷ ግን በጭራሽ ቆንጆ አይደለችም ነበር። ደንግጦ ራሱን ያርቅና ቆንጆዋ ሴት ወዴት ሄደች ብሎ ይጠይቃል። ካሮል የምትባል ይህች ሴት እሱ ራሱን ስቶ እንደነበረና እንዲያውም በልብሱ ላይ ሽንቱን እንደሸና ትነግረዋለች። ስለዚህ የትንፋሽ እርዳታ እያደረገችለት ነበር። ፊሊፕ አልሸናሁም፣ ቀድሞውኑ የራሰ ነበር ይላል። ይህን እያለ ወደ እሷ ሲጠጋ ካሮል ደንግጣ ጠመንጃ ታመጣለች። በመጀመሪያ የውስጥ ልብሷን መሬት እንዲያስቀምጥ ትነግረዋለች። እንዲሁም ጥሩ ሰው ነህ ወይ ብላ ትጠይቀዋለች። ፊሊፕ አዎ ጥሩ ነኝ፣ ልታምኚኝ ትችያለሽ ይላታል። እሷም በማስታወቂያ ሰሌዳው ላይ ስለ ራሱ የጻፈው ሰው አንተ ነህ ብላ ትጠይቀዋለች። ፊሊፕ አዎ ብሎ ይመልስላታል። እጅግ ብቸኛ እንደነበረና እሷን ባያት ጊዜ ራሱን ሊገድል እንደነበር ይነግራታል። ይህንን ስትሰማ ካርሎስ ታዝንና ጓደኛሞች ይሆናሉ። አብረው ተቀምጠው ቡና ይጠጣሉ። ነገር ግን ፊሊፕ ሁልጊዜ የሚመኘው ቆንጆ ሴት ስለነበርና አሁን ያገኘው ግን ይህችን ያረጀች ቁራጭ በመሆኑ ደስተኛ አልነበረም። በመቀጠል ቤቱን ሊያሳያት ይወስዳታል። በመንገድ ላይ ካሮል የፌርማታ ምልክት ጋር ሲደርስ እንዲያቆም ትነግረዋለች። ማንም ሰው መንገድ ላይ እያቋረጠ እንዳልሆነ ሁለቱም ወደ ግራና ቀኝ ይመለከታሉ። ቤት ሲደርሱ ፊሊፕ የመጸዳጃ ገንዳውን፣ የቆሻሻ ገንዳውን እና የአልኮል ገንዳውን ያሳያታል። በውስጡ ካሮል የተከመሩ መጽሔቶችን ታይና ምን እንደሆነ ትጠይቀዋለች። ፊሊፕም ራሱን የሚያረካባቸው የብልግና መጽሔቶች እንደሆኑ ይነግራታል። ካሮል እየሳቀች በእሱ ላይ ለመፍረድ እንደማትፈልግ ነገር ግን እሱ ትልቅ ሴሰኛ እንደሆነ ትነግረዋለች። ፊሊፕ በዚህ ንግግር ልቡ ይጎዳና ወዳገኘበት ቦታ መልሶ ይጥላታል። በማግስቱ ጠዋት ሲነቃ ካሮል ተመልሳ ቤቱን ስታጸዳ ያገኛታል። ፊሊፕ ሌላ ጊዜ ቆሻሻዬን ለማጽዳት ስትመጪ አሳውቂኝ ይላታል። ካሮል ተቆጥታ የሰበሰበችውን ቆሻሻ መልሳ ትበትነዋለች። ፊሊፕ ሊያስቆማት ሲሞክር
ስንሞክር የማጽጃ ኬሚካል ያስፈልገናል ትለዋለች። ከዚያም ሁለቱም ወደ ሱፐርማርኬት ይሄዳሉ። ፊሊፕ መኪናውን የአካል ጉዳተኞች ማቆሚያ ቦታ ላይ ያቆማል። ካሮል ቦታው የአካል ጉዳተኛ እንደሆነ ትነግረዋለች። ፊሊፕ ተቆጥቶ አብደሻል እንዴ? በዚህ ዓለም ላይ ከኛ ውጭ ማንም የለም። የአካል ጉዳተኛ ከየት ይመጣል? ይላታል። ካሮል ግን ሌላ ቦታ እንዲያቆም ትወተውተዋለች። ፊሊፕን በድንገት መኪናውን በቀጥታ ወደ ሱፐርማርኬቱ ውስጥ ነድቶ ይገባል። በዚህ ምሽት ወደ መጠጥ ቤቱ ይሄድና ለአሻንጉሊት ጓደኞቹ በምድር ላይ የመጨረሻው ሰው እንዳልሆነ ይነግራቸዋል። ህይወቱን የሚያጣጥምበት ቆንጆ ሴት እንደሚያገኝ አስበው ነበር። ነገር ግን ያገኘው እንደ ካሮል ያለች መራሪያ ቃሪያ እንደሆነ ይነግራቸዋል። በማግስቱ ጠዋት ቢራ እየተጎነጨ ሳለ ካሮል አጠገብ ወዳለ ቤት ለመግባት እቃዎቿን ስታሽግ ያያታል። ፊሊፕ ወደ እሷ እየሮጠ ዓለሙ እንዲሰፊ ሆኖ ሳለ ከቤት አጠገብ ያለውን ቤት ብቻ ነው ያገኘሽው ይላታል። ካሮልም ምንድነው ችግርህ? መጥፎ ነገር ስታደርግ አይብሃለሁ ብለህ ፈርተህ ነው ትለዋለች። ፊሊፕ የውስጥ ልብሱን አውርዶ ይኸው እዩ፣ ከዚህ በላይ ምን የሚታይ ነገር አለ ይላታል። ካሮል የሰውን ዘር እንድንቀጥል ለዓላማ ተመርጠናል ትላለች። ፊሊፕም እየሰደብኩሽ አይደለም፣ ነገር ግን በምድር ላይ የመጨረሻ ሴት ብትሆኝም እንኳ ከአንቺ ከጫጉላ ሌሊት ለማሳለፍ ፍላጎት የለኝም ይላታል። ትቷት ሄዶ መጸዳጃ ገንዳ ላይ ተቀምጦ ይጸዳዳል። ካሮል መጣ ቤት ውስጥ መጸዳጃ የለም እንዴ ስትለው ውሃ የለም ብሎ ይመልስላታል። ካሮል ለልጆቻቸው የተሻለ ህይወት ለመስጠት እንደ ሰው መሆን እንዳለባቸው ትነግረዋለች። ፊሊፕ በንዴት አብዳ እንደሆነና ከሷ ጋር ልጅ እንደማይፈልግ ይነግራታል። ካሮል ወደ ኋላ ትላለች፣ ነገር ግን ትኩስ ፍራፍሬና አትክልት እንደሚያስፈልጋት ትነግረዋለች። እሱም ደንታ እንደሌለው ይነግራታል። ካሮል ከኪሷ ቲማቲም አውጥታ እያሳሳቀች ትበላለች። ይህንን ያየ ፊሊፕ የ2 ዓመት የቆየ የታሸገ ቲማቲም ይበላል። ነገር ግን ጣሙ መጥፎ ነበር። በዚህ ምሽት በስውር ወደ ካሮል የአትክልት ቦታ ገብቶ ቲማቲሞቿን በሙሉ ይበላባታል። በማግስቱ ጠዋት ካሮል ወጥታ በቲማቲሙ ተደስቶ እንደሆነ ትጠይቀዋለች። ፊሊፕ ምንም የሚያውቀው ነገር እንደሌለ ይክዳል። ካሮል አሸባሪ ብለው እያነከሰች ትሄዳለች። ፊሊፕ እግሯ ምን እንደሆነች ጠይቃት ከመሬት ውሃ ለማውጣት ስትል እንደተጎዳች ትነግረዋለች። ፊሊፕ ሁኔታው አሳዝኖት ከቧንቧ መስመር ወደ ቤት ውሃ እንዲደርስ ይረዳታል። ካሮል በጣም ደስ ይላትና ለራት ትጋብዘዋለች። በራቱ ወቅት ካሮል እግዚአብሔር የሰውን ዘር እንድንተካ አንድ ላይ አምጥቶናል ትለዋለች። ፊሊፕም እሺ ካስቸገርሽ ዛሬ ማታ እናድርገው ይላታል። ካሮል ግን መጀመሪያ ሳያገባት የጫጉላ ሌሊት እንደማያሳልፉ ትነግረዋለች። ፊሊፕ እየሳቀ ጥሩ ቀልድ ነው ይላታል። እሷ ግን አልቀለድኩም፣ በዚህ ምድር ላይ የሚወለደው የመጀመሪያው ልጅ ዲቃላ እንዲሆን ትፈልጋለህ ትለዋለች። ፊሊፕ ጋብቻ ምንም ትርጉም በሌለበት በዚህ ጊዜ ለምን ማግባት እንደፈለገች ይጠይቃታል። እሷም ለሷ ትርጉም እንዳለውና ዓለም ስለጠፋ ብቻ ወጋችንን መርሳት የለብንን ትለዋለች። ፊሊፕ በማንኛውም ዋጋ ከሷ ጋር ለመሆን ስለፈለገ ለማግባት ይስማማል። ካሮል ግን በአግባቡ በጉልበቱ ተንበርክኮ እንዲጠይቃት ትነግረዋለች። ፊሊፕ በጉልበቱ ተንበርክኮ የጋብቻ ጥያቄ ያቀርባል። ካሮል እሺ ትለዋለች። ነገር ግን የሷን እሺ መስማት ለፊሊፕ ምንም ደስታ አልሰጠውም። ስለዚህ ራቱን በግማሽ አቋርጦ ወደ ቤቱ ይሄዳል። ካሮል ምግብ ይዛ ትከተለዋለች። የአሜሪካ ፕሬዝዳንት ስለሞቱ አሁን ከሁለታቸው አንዱ ፕሬዝዳንት ሆኖ ሀገሪቱን መረከብ እንዳለበት ትነግረዋለች። ፊሊፕ በሷ ተበሳይቶ ስለነበር እሷ ፕሬዝዳንት እንድትሆን ይነግራታል። እሷ ግን በሰዎች ፊት ንግግር ማድረግ ስለማትችል እንደማይሆንላት ትነግረዋለች። በዚህም በጋራ ስምምነት ፊሊፕ ፕሬዝዳንት እንዲሆን ይስማማሉ። በማግስቱ ካሮል ለሰርጉ የሚሆን ነገሮችን ለመግዛት ወደ ሱቅ ትሄዳለች። ፊሊፕ ግን የላብራቶሪ ፓርቲውን ያጣጥማል። ብዙ የሽንት ቤት ወረቀቶችን ሰብስቦ ያቃጥላል። ከዚያም በኋላ የተቀደደ አሮጌ ልብስ ለብሶ ቤተክርስቲያን ይደርሳል። ካሮል ቤተክርስቲያኑን በጥሩ ሁኔታ አስጊጠው ነበር። እሷም በጣም አምሮባት ነበር። በሰርጉ ወቅት ቀለበት የሚለዋወጡበት ሰዓት ሲደርስ ፊሊፕ የሰርግ ቀለበቱን ይዞ መምጣት እንደረሳ ያስታውሳል። እንደ እውነቱ ከሆነ እሱ ለጋብቻው ምንም ፍላጎት አልነበረውም። ይህንን ስታይ ካሮል ተቆጥታ ሰርጉን በግማሽ አቋርጣ ትወጣለች። ፊሊፕ ወደ ቤቷ ተከትሏት ይሄድና በሩን እንድትከፍትለት ይጠይቃታል። እምቢ ስትለው በሩን ሰብሮ ይገባል። በውስጥም ካሮል በሰርጉ በጣም ተደስታ ስለነበር ቤቷን በሚያምር ሁኔታ አስጊጠው ያያታል። ከዚያም ካሮል በክፍሉ ውስጥ በሐዘን ተቀምጣ ያገኛታል። ፊሊፕ ይቅርታ ይጠይቃታል። ቀለበቱን በእውነት እንደረሳውና ቢያስታውስ ኑሮ በእርግጠኝነት ይዞት እንደሚመጣ ይነግራታል። ካሮል ይቅር ትለዋለች። ከዛም ቀለበቱን ለመግዛት ወደ ጌጣጌጥ ሱቅ ይሄዳሉ። እዚያም ብዙ ቀለበቶችን ይወስዳሉ። ፊሊፕ በካሮል ጣቶች ላይ አንድ በአንድ እያጠለቀላት ይጋባሉ። በዚያም ምሽት የጫጉላ ጊዜያቸው ሲደርስ ካሮል ከመቀራረብ ይልቅ ሌሊቱን ሙሉ ስታወራው ታድራለች። ከማግስቱ ጀምሮ ካሮል ፊሊፕ ብቻውን ሲያደርጋቸው የነበሩ ደስታ የሚሰጡ ነገሮችን ሁሉ ከእርሱ ጋር ማድረግ ትጀምራለች። ቆይቶም ፊሊፕ የቀድሞ ፍቅረኛውን አሻንጉሊቷን ያስተዋውቃታል። ይህንን ስታይ ካሮል ቅናት ይይዛታል። የቀድሞ ፍቅረኛውን አንስታ ወደ ውጭ ተወረውራታለች። ብዙ ከተዝናኑ በኋላ ወደ ቤት እየተመለሱ ሳለ መኪናቸው ከአንድ ሊሞዚን ጋር ይጋጫል። ፊሊፕ በውስጡ ሰው መኖሩን ለማረጋገጥ በፍጥነት ይወርዳል። ከዚያም ሜሊሳ የተባለች ቆንጆ ሴት ከሊሞዚኑ ትወጣለች። ፊሊፕም በውበቷ ተደንቆ ይፈዛል። ካሮልም ሜሊሳን በማየቷ በጣም ደስ ይላታል። ሶስቱም አንድ ላይ ወደ ፊሊፕ ቤት ይሄዳሉ። በመንገድ ላይ ፊሊፕ ሜሊሳን ለማስደሰት ሲል እሷ ለምታደርገው ትንሽ ነገር ሁሉ ድምፁን ከፍ አድርጎ እየሳቀ የፍቅር ቃላትን ይሰነዝርላታል። ሜሊሳ ከከተማ ውጭ ያለውን የማስታወቂያ
ሰሌዳ አንብባ እንደመጣች ላለፉት 2 ሳምንታት እንደ ውሻ ስትዞር ብትቆይም ማንንም እንዳላገኘች ትነግረዋለች። ይህንን ሲሰማ ፊሊፕ ምን ያህል ትልቅ ስህተት እንደሰራ ይገነዘባል። ሜሊሳ ከካሮል በፊት ነበር የደረሰችው። መጀመሪያ እሷን አግኝቷት ቢሆን ኖሮ እሷን ያገባ ነበር። ልክ በዚያ ቅጽበት ካሮል ከአንድ ሳምንት በፊት እንደተጋቡ ለሜሊሳ ትነግራታለች። ሜሊሳ ደንግጣ ዋው በጣም ፈጣኖች ናችሁ ትላለች። ፊሊፕ የጋብቻ ወሬው በጭራሽ አልተመቸውም ነበር። ስለዚህ ካሮል ተጨማሪ ነገር ከመናገሯ በፊት የመኪናውን መጋረጃ መስኮት በፍጥነት ይዘጋዋል። ቤት ይደርሳሉ። ሜሊሳ በውድ ስዕሎች ትደነቃለች። በጣም እንደደከማትና ረፍት እንደምትፈልግ ትነግረዋለች። ፊሊፕ በሱ ቤት ውስጥ ማረፍ እንደምትችልና ብዙ አውርተው አብሮ መዝናናት እንደሚችሉ ይነግራታል። ነገር ግን ካሮል እኔ ሜሊሳም በሆን ኑሮ በዚህ ቤት ውስጥ አልቆይም ነበር፣ ምክንያቱም ፊሊፕ ቤት ውስጥ ያለውን ገንዳ ለመጸዳጃነት ይጠቀምበታል ትላለች። ይህንን ስትሰማ ሜሊሳ ለራሷ ሌላ ቤት እንደምትፈልግ ትናገራለች። ከመሄዷ በፊት ካሮል ሜሊሳን ለራት ትጋብዛታለች። እሷም ትስማማለች። ካሮል ሜሊሳን ስታቅፋት እንዲህ ያለ አጋጣሚዎችን የማያልፈው ፊሊፕ በመካከላቸው ዘሎ ይገባና ሜሊሳን ከበስተጀርባዋ መግፋት ይጀምራል። ምሽት ላይ ራት እየተዘጋጀ ሳለ ፊሊፕ ፂሙን ተላይቶ ይመጣል። ራሷ ካሮል ትገረማለች፣ ምክንያቱም ቀደም ብላ ስትጠይቀው ለመላጨት እምቢ ብሎ ነበር። እንደ እውነቱ ከሆነ ፊሊፕ ከሜሊሳ ጋር ለመቀራረብ ባደረገው ያልተሳካ ሙከራ ለእሷ ሲል ማንኛውንም ነገር ለማድረግ ዝግጁ ነበር። በራቱ ወቅት ፊሊፕ ሜሊሳን ማቆላመጥ ይቀጥላል። በጣም ፈጥኖ በማግባቱ ራሱን ይወቅሳል። ሜሊሳ በምትናገረው ነገር ሁሉ መስማማት ይጀምራል። የሜሊሳ ተወዳጅ ፊልም የሱም ተወዳጅ ሆኗል። የእርሷ ተወዳጅ ምግብ የሱም ተወዳጅ ሆኗል። እንዲሁም የእሷ ተወዳጅ መኪና የእርሱም ተወዳጅ ይሆናል። ይህን የሚያደርገው ሜሊሳ በመካከላቸው ልዩ ግንኙነት እንዳለ እንዲሰማት ለማድረግ ነው። ከራት በኋላ ካሮል ፊሊፕ አብሯት እንዲዝናና ትጠይቀዋለች። ፊሊፕ ግን ሆዴን አሞኛል በማለት እምቢ ይላል። ካሮል በግልጽ ሜሊሳ ስባለች እንዴ ብላ ትጠይቀዋለች። ፊሊፕ ይክዳል። ከዚያም ለመተኛት ይሄዳል። በሌሊት አጋማሽ ላይ ሜሊሳ ወደ ፊሊፕ መጥታ አብረው እንዲተኙ ትጠይቀዋለች። እሷን ሲያይ ፊሊፕ እንደ ውሻ ይከተላታል። ነገር ግን በድንገት ካሮል ሽንት ቤት ተቀምጣ ያያታል። ይህም ክፉኛ ያስደነግጠዋል። በማግስቱ ጠዋት ሜሊሳ ፊሊፕን ልታገኝ ትመጣለች። እሱም ሰውነቱን ኤክሰርሳይዝ እያሰራ ነው። በእውነቱ ግን ሰውነቱን በማሳየት እሷን ለመማረክ እየሞከረ ነበር። ሜሊሳ ወደ ውጭ ጠርታው ይህ ሁሉ ምንድነው ስትል ትጠይቀዋለች። ፊሊፕም ሊሞዚኗን ስላደቀቀባት ስጦታ እንደሆን ይነግራታል። እሷ ግን ይህን ሁሉ ማድረግ አያስፈልግም ትለዋለች። በዚያው ቅጽበት ካሮል ፊሊፕን ጠርታ ለሜሊሳ አዲስ መኪና በስጦታ ሰጥተሃል ወይ ብላ ትጠይቀዋለች። ፊሊፕም አዎ ይላል። ካሮል ባሽሙር ለዚህ ሁሉ ጊዜ አለ ትለዋለች። በመቀጠልም የቤቱን በር እንድትጠግንልኝ 100 ጊዜ ነግሬሃለሁ፣ ግን ለእርሱ ጊዜ የለህም። እንዴት እንደምታደርገው አላቅም፣ ብቻ በሩን ጠግነው ትለዋለች። ከዚያም ካሮል በራሷ የሳለችውን የሰርጋቸውን ፎቶ ለሜሊሳ ታሳያታለች። ሜሊሳም ከተጋባችሁ ለምን አብራችሁ አትኖርም ስትል ትጠይቃለች። ካሮልም አይ ከእርሱ ጋር መኖር አልችልም፣ እሱ በጣም ቆሻሻ ነው፣ ያገባሁትም የምድርን የሰው ቁጥር ለመጨመር ብቻ ነው ስትል ትመልሳለች። በመካከሉም ፊሊፕ በሩን እየጠገነ ሳለ ሜሊሳ ወደ እሱ ትመጣለች። እሷም ቢራውን አቀዝቅዘው መጠጣት እንደሚችሉ ጄኔሬተር እንዳለ ትነግረዋለች። ምሽት ላይ ከካሮል ጋር ወደ ቤት እንዲመጡ ትጋብዛቸዋለች። ፊሊፕ ግን ካሮል ሳታቅ ለብቻው ወደ ሜሊሳ ቤት ይሄዳል። ካሮል ስላልተመቻት አልመጣችም ብሎ ይዋሻል። በንግግራቸው መካከል ሜሊሳ ላለፉት 2 ዓመታት ወንድ ስትፈልግ እንደቆየችና ለረጅም ጊዜ ስላልተዝናናች ፍላጎቶች እንዳሏት ትነግረዋለች። ፊሊፕም ይገባኛል፣ ይህ ተፈጥሯዊ ነው ይላል። ሜሊሳ እሱና ካሮል አብሮ በመሆናቸው ደስተኛ እንደሆነች ትነግረዋለች። ምንም እንኳ ቢጣሉ ቢያንስ አብሮ በመሆናቸው ታከብረዋለች። በዚህ መሃል ፊሊፕ ከካሮል ጋር ደስተኛ እንዳልሆነና ህይወቱን እንደ ሜሊሳ ካለች ሴት ጋር ማሳለፍ እንደሚፈልግና ካሮል ግን ለሱ ቆሻሻ እንደሆነች ሊነግራት ይጓጓል። ሜሊሳ የኔን እድል ተመልከት፣ በምድር ላይ ያለው የመጨረሻውን ሰው አገኘሁ፣ እሱም ደግሞ ባለትዳር ነው ትላለች። ፊሊፕም አትጨነቂ፣ ያ ሰው ካሁን በኋላ ባለትዳር ሆኖ አይቀጥልም ብሎ ይመልስላታል። ከዚያ በኋላ ጋብቻውን ለማቋረጥ ወደ ካሮል ቤት ይሄዳል። ነገር ግን ካሮል የሰርግ ፎቶቸውን ተጠቅማ በሩ ላይ የሚሰቀል የልብ ቅርጽ ስትሰራ ሲያት ሊነግራት ድፍረት ያጣል። ሁኔታው አሳዝኖት ስሜቷን መጉዳት ስላልፈለገ በዝምታ ወደ ቤቱ ይመለሳል። በሌላ በኩል ጉሮሮውን እየጠረገ አንድ አውዲ መኪና እየመጣ እንደሆነ እናያለን። ይህም ማለት በምድር ላይ ሌላ ሰው በህይወት አለ ማለት ነው። ያ ሰው የፊሊፒን ማስታወቂያ ሰሌዳ አይቶ ወደ ከተማው እያመራ ነው። አሁን ይህ ሰው ማን ይሆን? ከነሱ ውጭስ በህይወት ስንት ሰው ይኖር ይሆን? ፊሊፕስ በመጨረሻ ከሜሊሳ ጋር ጫጉላ ሌሊት ማሳለፍ ይችል ይሆን? ይህ ሁሉ በሚቀጥለው ቪዲዮ ይገለጣል። አመሰግናለሁ። የሚቀጥለውን ቪዲዮ እስክናቀርብላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ።